የዛሬው ጥልቅ ዳሰሳችን መነሻ የሚያደርገው ከፊት ለፊታችን ከተቀመጡት እጅግ አስገራሚ የታሪክ ምርምሮችና የብራና ሰነዶች ስብስብ ነው። እንግዲህ ሁልጊዜም ማለት ታሪክን አሸናፊዎች እንደሚጽፉት ይነገራል አይደል? አዎ፣ አብዛኛውን ጊዜ እንደዛ ነው የሚታሰበው። ልክ ነሽ። ግን እነዚህ የቀረቡልን ሰነዶች የሚያሳዩት የተለየ እና በጣም ጥልቅ ከሆነ እውነታ ነው። ማለት ታሪክ በሰይፍና በጦርነት ብቻ ሳይሆን በብዕር፣ በተለይ ደግሞ በአንድ ቃል ላይ ጥቃቅን አናባቢ ድምጾችን በመጨመር ወይም በመቀነስ ብቻ ሙሉ የአንድን ግዙፍ ማህበረሰብ ማንነት መቀየር እንደሚቻል የሚያሳይ ነው የዛሬው ርዕሳችን። በትክክል የዛሬው ተልዕኳችን እንግዲህ በደቡብ አረቢያ የነበሩት እጅግ ኃያል የሆኑ የሥርዓት አባቶች የተባሉ ልሂቃን አሉ እና እነዚህ ሰዎች በ8ኛው ክፍለ ዘመን በባግዳድ ጸሐፊዎች በተደረገ የቋንቋ አርጥዖት አማካኝነት እንዴት ወደ ጥገኛ ልጆች ዝቅ እንደተደረጉ እንመረምራለን። እና ይሄን ለማድረግ ደግሞ በጣም ጠንካራ የሆኑ ምንጮች አሉን። የገርድ ፑይን፣ የሰነዓ ጥንታዊ የብራና ጽሑፎች ጥናት፣ የፑይን ጥናት፣ እንዲሁም የክርስቲያን ሮብን፣ የሞሐመድ ማራክተን፣ የአስማ ሂላሊ እና የሳላ ሳይድ አጋ ጥናቶችን እንደ መነጽር እንጠቀማለን። እነዚህ ጥናቶች እንግዲህ ዝም ብሎ የጥንት ዘመን የአቡራማ መዛግብት ትርክት አይደለም። በፍጹም አይደሉም። ይህን የታሪክና የቋንቋ ውህድ መመርመር የቃላትን ኃይል ነው ቁልጭ አድርጎ የሚያሳየው። ቋንቋ የፖለቲካና የስልጣን መሳሪያ መሆኑን የሚያሳዩ ሕያው ምስክሮች ናቸው። ማለት ትንንሽ የፊደል አርጥዖቶች ግዙፍ የታሪክ መዛባትን እንዴት እንደሚፈጥሩ ለመረዳት በመጀመሪያ ወደ 6ኛው ክፍለ ዘመን መመለስ፣ እነዚያን የሥርዓቱ አባቶች የተባሉትን ልሂቃን ማንነት ማየት ያስፈልገናል። ልክ ነው። ወደ ጥንታዊቷ የመንና አካባቢዋ ስናመራ መረጃዎቹ የሚያሳዩን ነገር አለ። እነዚህ ሰዎች እኮ ተራ የታጠቁ ኃይሎች ወይም ወታደሮች ብቻ አልነበሩም። አዎ፣ ሙሐመድ ማራክተም በጥናታቸው በስፋት እንዳቀረቡት የዘቡር ጽሑፎች በመባል የሚታወቁት በእንጨት ላይ የተጻፉ መዝገቦች የዚህ ትልቅ ማስረጃ ናቸው። የዘቡር ጽሑፎች ተፈጥሮ ራሱ ብዙ ነገር ይነግረናል አይደል? አብዛኛውን ጊዜ የጥንት ነገሥታት ታሪካቸውን የሚያስቀርጹት በግዙፍ ድንጋዮች ላይ ነበረ። ልክ ነሽ። የፕሮፓጋንዳ ሥራ ለማድረግ ሲፈልጉ ድንጋይ ላይ ይቀርጻሉ። አዎ፣ ግን ይህ የዕለት ተዕለት ኑሮን አያሳይም። በነሻን እና በሐውላን አካባቢዎች የተገኙት የዘቡር ጽሑፎች ግን በዘንባባ ዛፍ ቅርንጫፎችና በቀላል እንጨቶች ላይ የተቀረጹ ናቸው። ይህ ማለት እንግዲህ እነዚህ የፋርስና የየመን ልሂቃን ምን ያህል በቢሮክራሲ የተጠመዱ እንደነበሩ የሚያሳዩ የዕለት ተዕለት የአስተዳደር መዝገቦች ናቸው ማለት ነው። በትክክል በጽሑፎቹ ላይ ያላቸውን ማዕረግ ስንመለከት መቅጩዊ የሚል መጠሪያ አላቸው። ይሄ ማለት ከፍተኛ ባለስልጣን ማለት ነው። እና ደግሞ ቀደም የሚልም አለ። አዎ፣ ቀደም ወይም መሪ የሚሉ መጠሪያዎች ነበራቸው። በዕዳ ውሎች፣ በመሬት ስምምነቶች እና በንግድ ልውውጦች ላይ እንደ ምስክርና አረጋጋጭ ሆኑ ያገለግሉ ነበር። የንግድ መስመሩን የሚያቀላጥፉ የሕግ ባለሙያዎች ነበሩ ማለት ነው እኮ። የዚህ ማህበረሰብ የአስተዳደር ልህቀት እጅግ የተወሳሰበ ነበር። ቀይ ባህርን አቋርጠው ከሚመጡ ነጋዴዎች እስከ ፋርስ የንግድ መስመሮች ድረስ ያለውን እንቅስቃሴ ይቆጣጠሩ ነበር። እዚህ ላይ ነው እንግዲህ አባት የሚለው ቃል የነበረው ትርጉም ትኩረት የሚስበው። አዎ፣ ይህ በጣም ወሳኝ ነጥብ ነው። አብዛኛውን ጊዜ አባት የሚለው ቃል ስነ ሕይወታዊ ወይም የደም ትስስርን የሚያሳይ የቤተሰብ ራስን ነው የሚወክለው። ልክ ነው። ነገር ግን በዚያ የአስተዳደር ስርዓት ውስጥ አቡ ወይም አባት የሚለው ቃል ከስነ ሕይወታዊ ትስስር ባለፈ ጥልቅ የሆነ የቢሮክራሲ እና የስልጣን ማዕረግን የወክል እንደነበር መረጃዎች ያሳያሉ። ይህንን በደንብ የሚያሳይ አንድ ታሪክ ማስረጃ እናገኛለን። ታዋቂው የአቡ ከሪብ አስዕድ የድንጋይ ላይ ጽሑፍ። አዎ፣ የአቡ ከሪብ ጽሑፍ በጣም አስገራሚ ነው። በዚህ ጽሑፍ ላይ የአቡ ከሪብ የሥጋ ልጆች ስም ተዘርዝሯል። ልጆቹ ሐሳን፣ ማዕዲ ከሪብ እና ዘረአል ይባላሉ። አየሽ፣ ከሦስቱ ልጆቹ አንዱም እንኳን ከሪብ የሚል ስም የለውም። በትክክል። ታዲያ ልጆቹ ከሪብ ካልተባሉ እሱ እንዴት አቡ ከሪብ ተባለ የሚለው ጥያቄ የቃሉን ትክክለኛ ትርጉም እንድንመረምር ያደርገናል። ክርስቲያን ሮቢን ይህን ነጥብ በሚገባ አብራርተውታል አይደል? አዎ፣ አቡ ከሪብ ማለት የከሪብ አባት ማለት ሳይሆን
የስርዓቱ አባት የሚል የስልጣን ማዕረግ ነው። የንግድ የሕግና የሎጂስቲክስ ስርዓቱን የሚጠብቅና የሚያስተዳድር ባለስልጣን ማለት ነው። ልክ ነው። አባትነት እዚህ ላይ የተቋም ወይም የስርዓት ጠባቂነትን፣ አንድን ግዙፍ ማህበረሰብ የማስተዳደር ኃላፊነትን ያመለክታል። አባቶች የስርዓቱ ባለቤቶች ነበሩ። ሌላው ተጨማሪ ማስረጃ ደግሞ በአብርሃ የግድብ ጽሑፍ ላይ የሚገኘው ነው። በዚህ ጽሑፍ ላይ ንጉሡ ለአካባቢው ሕዝብ አባታቸው ተብሎ መጠራቱን ማየት ይቻላል። ግድብ መገንባት፣ የውሃ ክፍፍልን ማስተዳደር እና ግዙፍ የግብርና ፕሮጀክቶችን መምራት ከፍተኛ የሎጂስቲክስና የሕግ አስተዳደርን ይጠይቃል። ስለዚህ ንጉሡ ወይም መሪው ለሕዝቡ የሚሰጠውን የጥበቃ ኃላፊነት ለማመልከት ነው ይህ ማዕረግ ያገለገለው። አዎ፣ እነዚህ ሰዎች መላውን የንግድና የአስተዳደር ስርዓት እንደ አባት የሚቆጣጠሩ ነበሩ። ታዲያ ይህ ሁሉ የሥልጣን ማዕረግና ታሪካዊ ክብር እንዴት ወደ ልጅነትና ጥገኛነት ሊቀየር ቻለ? ይህንን ለመረዳት ወደ አንድ የቋንቋ ምስጢር ማምራት አለብን። የዚህ ሽግግር ቁልፍ የሚገኘው በ50ኛው እና በ60ኛው ክፍለ ዘመን በቀይ ባህር ዙሪያ በተለይም በኢትዮ ሴማዊው እና በደቡብ አረቢያ ቋንቋዎች ውስጥ የነበረው የቅጥያ አጠቃቀም ላይ ነው። ይህ ፊደል በዘመኑ ዝም ብሎ የድምፅ ማሳመሪያ አልነበረም እኮ። በፍጹም ጠንካራ የባለቤትነት ማረጋገጫ ነበር። በአንድ ቃል መጨረሻ ላይ ሲገባ የኔ ነው፣ የኛ ነው ወይም የአንድ ነገር አካል ነው የሚል ባለቤትነትን የሚገልጽ ኃይል ነበረው። ይህንን የቋንቋ ሕግ ይዘን በጽሑፎቹ ላይ የሚገኘውን ቃል ስንፈታው ትልቅ ትርጉም ይሰጠናል። በወቅቱ በነበሩት መዛግብት ላይ አብነየ የሚል ጽሑፍ እናገኛለን። ልክ ነው። ይህን ቃል ቆየት ብለው የመቱት ጸሐፊዎች እንዳነበቡት ዝም ብሎ የልጅ ብዙ ቁጥር ወይም ልጆች አርገን መውሰድ አንችልም። ይልቁንም የባለቤትነት ቅጥያውን ተጠቅመን ስናነበው ከአባቶቻችን ወገን የሆኑ ወይም የሥርዓቱ አባቶች ባለ ድርሻ የሆኑ የሚል ግዙፍ ትርጉም ነው የሚሰጠን። በትክክል በአልኡላና በአዶሊስ የንግድ መስመሮች ላይ የነበሩት እነዚህ ሊቃን ራሳቸውን ሲገልጹ የዚህ ግዙፍ የአስተዳደር ስርዓት መስራች አባቶች ወገን ነን ያሉ እንጂ ለማንም ጥገኛ የሆኑ ልጆች ነን እያሉ አልነበረም። ራሳቸውን እንደ ድርሻ ባለቤቶች፣ የሕግ ጠባቂዎች እና የንግድ መስመሮች አስተዳዳሪዎች አድርገው ነበር የሚያቀርቡት። አዎ፣ ይህ ራስን የመግለጽ እና የታሪክ ባለቤትነት ድልድል ግን በ8ኛው ክፍለ ዘመን ላይ ፈረሰ እና ይህ ድልድይ እንዴት እንደፈረሰ መመልከት የጥልቅ ዳሰሳችንን ማዕከላዊነት ያመጣዋል። ይህንን ሂደት የባግዳድ የቋንቋ ማስተካከያ ወይም ታላቁ አርቶት ብለን ልንጠራው እንችላለን። ታላቁ አርቶት። ይህንን ለመረዳት ደግሞ የገርድ ፑይንን ግኝት ማንሳት ወሳኝ ነው። የሰናዕ ጥንታዊ የብራና ጽሑፍን ፑይን የሰናዕን ጥንታዊ የብራና ጽሑፍ በመመርመር ትልቅ የታሪክ በር ከፈቷል። ይህ ሰነድ ፓሊምሴስት ወይም ተደራራቢ ጽሑፍ በመባል ነው የሚታወቀው። ይሄ ማለት በጥንት ዘመን የብራና እጥረት ስለነበር መጀመሪያ የተጻፈበትን ብራና አጥበው ወይም ፍቀው በላዩ ላይ ሌላ አዲስ ጽሑፍ ይጽፉበት ነበር ማለት ነው አይደል? ልክ ነው። ነገር ግን አሁን የዘመናችን የቴክኖሎጂ መሳሪያዎችና የብርሃን ጨረሮች ከስር የታተበውን የመጀመሪያ ጽሑፍ ለማንበብ አስችለዋል። የአስማ ሂላሊ ጥናትም ይህንን ግኝት ይበልጥ ያበራራዋል። ከስር የነበረው የመጀመሪያ ጽሑፍ በወቅቱ ራስም በሚባለው የአጻጻፍ ስልት የሰፈረ ነበር። አዎ፣ ራስም በዚያ ዘመን የአረብኛ አጻጻፍ አናባቢዎችን አያካትም ነበር። ልክ የቃሉን አጽም ወይም መሰረታዊ ቅርጽ ብቻ እንደማስቀመጥ ማለት ነው። በኋላ ላይ ግን በ8ኛው ክፍለ ዘመን በባግዳድ የነበሩ ምሁራን የአጻጻፍ ስርዓትን ወጥ ለማድረግና ለማረጋጋት በሚል አናባቢዎችን መጨመር ጀመሩ። አናባቢ መጨመር ማለት ደግሞ የቃሉን ትርጉም የመወሰን ትልቅ ኃይል በእጅ ማስገባት ማለት ነው። የተፈጠረው የታሪክ መዛባትም እዚህ ላይ ነው። እነዚያ ምሁራን መሰረታዊ የሆኑትን ፊደላት ሲያገኙ አባት ከሚለውን ንባብ ይልቅ ልጅ ሚለውን አናባቢ መርቶ በመጨመር የቃሉን ድምፅ ሙሉ በሙሉ ቀየሩት። ይህ ማለት የባለቤትነት ማረጋገጫ የነበረው ያ የወቅጥያ ድምፅ አልባ ተደርጎ አናባቢው ሲቀየር ቃሉ ከአባቶቻችን ወደ ልጆች ተቀየረ ማለት ነው። የሥርዓት አባቶችና ባለቤቶች የነበሩ ልሂቃን በአንድ አናባቢ ለውጥ ምክንያት ወደ ጥገኛ ልጆችነት ወረዱ። የሂላሊ እና አጋ ጥናቶች ይህንን ጉዳይ ሲመረምሩ የሚያሳዩን አንድ ትልቅ ሀቅ አለ። እዚህ ላይ ግን አንድ ነገር ግልጽ ማድረግ አለብን።
ይህን የምናነሳው የትኛውንም ሃይማኖታዊ ወይም ፖለቲካዊ አቋም ለመደገፍ ወይም ለመንቀፍ አይደለም። በፍጹም። እኛ እነዚህ ታሪካዊ ምንጮች ቋንቋ እንዴት ለፖለቲካዊ ትርክት ማጠናቀሪያነት እንደዋለ የሚያሳዩትን አካዴሚያዊ ትንታኔ ብቻ ነው የተመለከትን ያለ ነው። አዎ፣ አጋ እና ሂላሊ በጽሑፎቻቸው እንዳብራሩት ይህ ድርጊት ስነ መለኮታዊ እና የቋንቋ ማስተካከያ ብቻ ሳይሆን ለአዲሱ አስተዳደር የዘር ሐረግ እና የፖለቲካ ማዕከላዊነት ሲባል የተደረገ አርጦት ነበር። አዲሱ የበግዳድ አስተዳደር ታሪክን የራሱን ለማድረግ የነባሮቹን ልሂቃን ስልጣን በቋንቋ ደረጃ ዝቅ ማድረግ ነበረበት። ይህንን የቋንቋ ለውጥ ተከተለው የመጣው ወደ ጥገኝነት ማውረድ ሂደት የትርክቱን ኃይል በግልጽ ያሳየናል። ልክ ነህ። አንዴ በጽሑፍ ላይ ልጆች ተብለው ከተመዘገቡ በኋላ ተከታታይ ታሪክ ጸሐፊዎች ይህንን ቃል ወስዶ አዲስ ትርክት መገንባት ጀመሩ። አልጠበሪ እና ኢብን ኢሻቅ የተባሉት ታዋቂ የታሪክ ጸሐፊዎች ጽሑፎች ላይ ይህ የልጆች ስያሜ እንዴት እንደተበራራ ማየት እንችላለን። የፋርስ ኃይል ከየመን ካፈገገበ በኋላ እነዚህ በደቡብ አረቢያ የነበሩ ግዙፍ አስተዳዳሪዎች አዲስ አሳዳጊ የሚፈልጉ የሙት ልጆች ተደርጎ በታሪክ ተሳሉ። የንግድ መስመሩን ሲቆጣጠሩ፣ የሕግ ኖታሪ ሲሆኑ፣ ግዙፍ አስተዳደር ሲመሩ የነበሩ የሥርዓቱ አባቶች በታሪክ መጻሕፍት ላይ አሳዳጊ ያጡ የሙት ልጆች ተብሎ ተጻፉ። ሕጋዊ ከለላን ለማግኘት ሲሉም በእስላማዊው መንግሥት ዘንድ እንደ መዋሊ ወይም ጥገኞች ተመደቡ። መዋሊ የሥልጣን ባለቤትነትን የሚያሳየው ቃል የጥገኛነት መጥሪያ ሆነ። ቋንቋ እንዴት አንድን ማህበረሰብ ከመሪነት ወደ ተመሪነት እንደሚያወርደው ቁልጭ አድርጎ የሚያሳይ ሂደት ነው። ታዲያ እነዚህ ሰዎች በእርግጥም አቅም ያጡ ጥገኞች ነበሩ ወይ የሚለው ጥያቄ ይነሳ። ክሪስቲያን ሮቢን የተባሉት ምሁር ያወጡት ታሪካዊ እውነታ ነገሩን የበልጥ ውስብስብ እና አስገራሚ ያደርገዋል። አዎ፣ የመጀመሪያዎቹ አስተዳዳሪዎች በተለይም አቡበከር እና ዑመር እነዚሁን የሞት ልጆች ተባሉትን ማህበረሰቦች በሌቫንት እና በየመን እንደ አገረ ገዢ እና ብብር ሰብሳቢ አድርገው ተጠቅመውባቸዋል። አስገራሚ ተቃራኒ እኮ ነው። በታሪክ መዝገብ ላይ ጥገኛ እና አሳዳጊ የሚፈልጉ ተብሎ የተጻፉት ሰዎች በተግባር ግን እጅግ ወሳኝ ለሆነው የመንግስት አስተዳደር ሥራ ተመረጡ። ምክንያቱም እነዚህ ሰዎች የድሮውን የሂሜራይት ሳሳኒድ የግብርና የሕዝብ ቆጠራ ሥርዓት ጠንቅቀው ያውቁ ነበር። በትክክል አንድ ግዙፍ ኤምፓየር ለመገንባት ገቢ መሰብሰብ፣ ሕዝብን መቁጠል እና አስተዳደርን መዘርጋት ግድ ነው። የዚህን ውስብስብ የቢሮክራሲ ሥራ ሚስጥር የሚያውቁት ደግሞ እነዚሁ ልሂቃን ነበሩ። አዲሱ መንግስት የተዋቀረው የአስተዳደር አባቶች የነበሩበትን ዕውቀታቸውንና ልምዳቸውን በመጠቀም ነበር። አዲሱ መንግሥት በእነሱ ዕውቀት ግብር ሰብሰበ፣ አካባቢዎችን አስተዳደረ፣ ቢሮክራሲውን አዋቀር። ነገር ግን ታሪካቸውን ሲጽፍ ክብራቸውን ነጥቆ ወደ ጥገኝነት በማውረድ ነው። እኛ አሳደግናቸው፣ እኛ ከሌላ ሰጠናቸው የሚል ታሪክ ተጻፈላቸው። አካላዊ ስልጣንን ወይም አስተዳደርን መቆጣጠር ብቻውን በቂ ያለመሆኑን ይህ ታሪክ ያስተምረናል። የታሪክን ትርክት መቆጣጠር፣ በተለይም መዝገቦችና ቋንቋን መቆጣጠር ትውልድን የመቅረጽ ኃይል አለው። እነዚያ ልሂቃን በተግባር ስራውን ሰርቶት ሊሆን ይችላል። ነገር ግን ታሪኩ ሲጻፍ በዚያች ትንሽ የባለቤትነት ቅጥያ ድምፅ መጥፋትና በአናባቢዎች መለዋወጥ ምክንያት ክብራቸው በጽሑፍ ላይ ቀረ። የባለቤትነት ትርጉም የነበረው ያቺ ቅጥያ ድምፅ አልባ ስትደረግ የማህበረሰቡም የስልጣን ድምፅ እና የታሪክ ባለቤትነት አብሮ ደፍቷል። የእኛ እና የባለቤትነት መገለጫ የነበረው ቃል የሌሎችና የጠገኝነት መገለጫ ሆኖ ተጠናቀቀ። ታሪክ በጦር ሜዳ በሚመዘዝ ሰይፍ ብቻ ሳይሆን በጸጥታ በሚጻፍ ብዕር እና በሚቀየሩ የአናባቢ ፊደላት ጭምር እንደሚቀረጽ ይህ የዳሰሳችን ጉዞ በግልጽ አሳይቶናል። ልክ ነው። ይህ የቋንቋና የስልጣን መስተጋበር እጅግ የሚያስደንቅ ነው። የዛሬው ጥልቅ ዳሰሳችንን ስናጠቃልል ይህ ታሪክ ወደ ዘመናችን የሚያመጣን አንድ አነቃቂ ሐሳብ መተው ተገቢ ነው። በ80ኛው ክፍለ ዘመን የተደረገ ትንሽ የአናባቢና የፊደል ድምፅ ለውጥ የአንድን ግዙፍ ማህበረሰብ የታሪክ ስልጣን ከቀየረ፣ ዛሬ በምንኖርበት በዚህ የዲጂታል ዘመንስ ምን የተፈጠረ ይሆን? ያ በጣም ትልቅ ጥያቄ ነው። ዛሬ በማናስተውላቸው የኮምፒውተር ኮዶች፣ በዲጂታል መዝገቦች፣ በአልጎሪዝሞች ወይም በየጊዜው ሳናነባቸው ተስማማህለው ብለን በምናስነካቸው እጅግ ረጅም የሕግ ሰነዶች ውስጥ የእኛን መብት ባለቤትነት እና ማንነት በጸጥታ እየቀየረ ያለ ምን አይነት ዘመናዊ አናባቢ አርጦት ይኖር ይሆን?
ይህ በእርግጥም ራሱን የቻለ ትልቅ የመመራመሪያ ጥያቄ ነው። አዎ፣ በዲጂታል ዓለም ውስጥ ያለንን የባለቤትነት ድምፅ እንዴት ያስጠበቅን ነው የሚለውን እናስብበት የሚያደርግ ነው። የዛሬው ጥልቅ ዳሰሳችን በዚህ ይጠናቀቃል። አብራችሁን ስለነበራችሁ እናመሰግናለን።